በጣም ያሳዝናል። የሞገስ ጠበቃ ሉላን ተኩሶ እንግዲህ በሚያሳዝን ሁኔታ ጉዳት አደረሰባት። በጣም በሚገርም ሁኔታም ፖሊሶቹ እጅ ከፍንጅ እሱኑ ያዙት። እንግዲህ ሞገስ የማነው ሽጉጥ ምንድን ነው የሚጎረብጠኝ ሲላትም ምንም የማንም የሰው ነው ስትልም አጅሬው እንግዲህ በሚገርም ሁኔታ በር ሲቆረቁር ሉላዬ ሩጣ ስትወጣ እንግዲህ እሷ ላይ ጥይቱን አንጸባረቀባት። ሞገስ ወይኔ ሉላዬ ምን ሆንሽብኝ ሲልም ቢያነሳትም አልቻላትም። እንግዲህ ሞገስ ትልቅ ሐዘን ተዋጠ። ሌላው ዳጣና መድብል በሉላ ሁኔታ የመጨረሻ እጅግ በሚያሳዝን ልባቸው ተሰበረ። ለሉላ ይህ አይገባትም እያሉም መጮህ ጀመሩ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ምሳሌ ቀጣይ ፓርት ይዘን መጥተናል። እንግዲህ ዛሬ ሉላን እንግዲህ ያ የተረገመ ጠበቃ ተብዬው በራስሽ ላይ ያደረግሽውና ያመጣሽው መዘዝ እንደ ቀላል የሚታለፍ አይደለም። እኔ እኮ ምንም ቢሆን ምንም የህግ አካል ነኝ። ስለዚህ እንዲሁም ደግሞ ህግ የሰጠኝን ሽጉጥ ወስደሽ ማታመጪ ከሆነ ሲላትም እሷም የመለሰችልን መልስ ሽጉጥህን ይዘህ ጥለህ በረርክ እንጂ እኔ ምን ላድርግህ መተህ መውሰድ ትችላለህ ስትለውም እንዴት አልጋ ስር ሰው አስቀምጠሽ ትጠሪኛለሽ አንቺ ባለጌ ወራዳም እያለም በስድብ ክልፍትፍት ካደረገ በኋላ እንግዲህ ሞገስ እቤት ውስጥ በሚዋሩበት ሰዓት እንግዲህ ጠበቃው መጥቶ በር ሲቆረቁርም ተኮሰባት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ዛሬ እንግዲህ በጉጉት የምንጠብቀውና ተወዳጁ ድራማ ቀጣይ ፓርቲ ይዘን መጥተናል። ምሳሌ ማለት ነው። እንግዲህ ሉላዬን መስዋዕትነት አድርጓታል። እጅግ በጣም በሚያሳዝን ሁኔታ ሉላ ባልጠበቀችውና ባላሰበችው ሰዓት በሩ ሲቆረቆርም በሩን ፈጥና በመክፈትም እንግዲህ እሷ ላይ ያ የተረገመ ጠበቃ እንዳይሆን አድርጎ ሽጉጡን አንጸባረቀባት። በዚህን ጊዜ ሞገስ ሉላዬ ምን ሆነሽ ነው እያለም እንግዲህ ወደ እሷ እየሮጠ ቢሄድም ሉላ ግን ምንም መልስ አትሰጥም። አንዘፋዝፎ አልጋ ላይ አስቀምጦ ለዳጣና ለመድብል ሲደውልላቸውም ሉላን እዛ ሲያዩ በድንጋጤ ሁለቱም እራሳቸውን ይዘው ቀሩ። አሁን ላይ ሉላ ያለችበት ሁኔታ በጣም አስጊና አሳሳቢ እንደሆነ ምንም ጥርጥር የለውም። እንግዲህ ዛሬ ምሳሌ በእርግጥ አባቷን ወንድ ልጅ ውለድልኝ በዩ ብላ ቅድስት ላከቻት። ምክንያቱም እንግዲህ ቅድስትን በተኛችበት ብሩኬ ሄዶ ሲስማትም ቅድስት በድንጋጤ ተነስታም ጋሽ ምን ሆነህ ነው? በሰላም ነው? በስመአብ ምንድን ነው ብላም ተናገረችው። ደነገጥሽ እንዴ? ተቀየምሽኝ እንዴ አላት። ምን ሆነህ ነው? ሰላም አይደለህም እንዴ? ነጋ እንዴ አለችው። አይ አልነጋም በማለትም ከዛ ከክላስ ወጥቶ ሄደ። በዚህን ሰዓት ቅድስት ብሩኬ በመምጣቱ ደስተኛ ብትሆንም ግን ደግሞ ፍላጎቷን ግልጽ አድርጋ ልትናገር ስላልቻለችም እሱም በድንጋጤ ተነስቶ ወጥቶ ሄደ። ከሄደ በኋላ እሷን እንደሚፈልጋት እና እሷን እያስታወሰም እዛም ድረስ በመምጣቱ እጅግ በጣም ደስተኛም ሆነች። በዚህን ሰዓት እሱ የሚያደርገውን ነገሮችም ማስተዋል ጀመረች። አሁን ላይ መሀሊት እንግዲህ በሚገርም እና በሚያሳዝን ሁኔታ ትልቅ ችግር ውስጥ ገብታለች። በእርግጥ ኢፍራታም ከዛ ከቤት አስወጥታታለች። መሄጃ ስለሌላት ዝናን እየተለማመጠች ነው። ዝና አሁን ይቅርታ ብለሽ እዛ ቤት መግባት አለብሽ ሲላትም ግን እኮ ብሩክ ይቅርታ ያደርግልኝም ስትለውም ለምንድን ነው ሞክሪ መሀይም ነሽ እምልሽ በምክንያት ነው። ሳትሞክሪ አቃታይ ብሎ ነገር የለም። በዛ ላይ ደግሞ ምንም ቢሆን ምንም ይቅርታ አድርገሽ ብትገቢ ይሻላል። እኔ እሱም ብሆን እመኝኝ እገልሽ ነበረ
እዚህ መከራ ውስጥ የገባው በአንቺ ምክንያት ነው አላት። ሌላውም ቀጠለና አውቃለሁ ስትልም በአንቺ ምክንያት አይደለም በሰራው ስራ ነው የገባው፣ ስለዚህ አንቺ አትሰቢ አላት። ቀጠለችና አሁን እርቦኛል፣ ገንዘብ ያስፈልገኛል አለችው። ይኸውልሽ እኔ እየነገርኩሽ ያለሁት እውነታውን ነው። ብሩክ ይቅርታ ያደርግልኝ መድብል ዝና አለችው። እኔማ ይቅርታ ቢያደርግልኝና እንደ ድሮው ተመልሼ ትክክለኛ ሚስቱ ሆኜ መኖር እፈልጋለሁ አለችው። አአአአ በፍጹም እንደ ድሮው ተብሎ ነገር የለም። እኔን ታውቂኝ በፊት እንደማለት ነው አላት። አዎ ይልሽ ታላውቀው የሚል ነገር የለም። አሁን አውቀሸዋል። ስለዚህ እዛ የምትገቢው ከሱ ጋር ልትኖሪ ሳይሆን እኔ አድርጌ የምልሽን ነገር በሙሉ ማድረግ ስትቺ ብቻ ነው። አልበለዛ ችግሩ የከፋ ነው የሚሆነው አላት። ምን አለች? አዎ እሺ ገንዘብ ስጠኝ፣ ተሰራሽ ገንዘብ ታገኛለሽ፣ ካልሰራሽ ግን በፍጹም ገንዘብ አታገኝም አላት። እንግዲህ መሀሌት ትህትናን ላስመልጠች ከዚህ ከተማ ላውጣሽ ብላ እዝና ክላስ ነበር ይዛት የምትሄደው። ትህትና ግን ብልጥና ጀግና ስለሆነች አሀ የከተማው መውጫ በዚህ ነው አለቻት። አዎ በፍጹም አይሽ የእሱ ሰው ነሽ ያልኩሽ በምክንያት ነው። ስለዚህ የእሱ ሰው ነሽ፣ በጣም ታሳፍሪያለች። ሴት ሆነሽ ሴት ላይ ጭካኔ አላደርገውም፣ አልሄድም አለቻት። አንቺ ምን ነሽ ነው ላስወጣሽ ልተባበርሽ እያልኩሽ፣ አትተባበሪኝ ተዩ የራስሽ ጉዳይ ብላ ትህትናም ራሷን አገለለችና ቁጭ አለች። በዚህን ሰዓት መድብል ዝና ምን ሰርተሽ ልስጥሽ ገንዘብ? ማታ ትህትናን አምጪ ብዬ ነገርኩሽ፣ እክላሴ በር ድረስ ይዘሽ መተሽ መለሻት አላት። እምቢ አለች። ምን ላድርግ አለችው። የራስሽ ጉዳይ ነው፣ ካልሰራሽ ምንም ቢሆን ብር አታገኝም አላት። ቀጠለና ደግሞ ትህትናን በእርግጥ አንቺ እድለኛ ሴት ነሽ፣ ይህን ተጠቀሚበት እያለች ነበር። እኔን እንዳንቺ ቢፈልገኝ ኖሮ እሱን በእጅ አድርጌ ሀብት ማማ ላይ እጎናጸፍ ነበር ስትላትም አንቺ ስለ ሀብት ነው፣ እኔ ደግሞ እንደዛ አይነት ፍላጎት የለኝም በማለትም እንግዲህ ትህትና ለመሀሌት ነገረቻት። በዚህን ሰዓት አሁን ላይ መሀሌት የገባችበት ነገር በሙሉ አስቀያሚ እንደሆነም ገብቷታል። ዝና መቼም እንደማይለቃትና ከሱ ማፈንገጥ እንደማትችም አሳወቃት። በጣም በሚያሳዝን ሁኔታም እንግዲህ በሚገርም ሁኔታም ምን ማድረግ እንዳለባትም አይታወቅም። አሁን ላይ እየተጨናነቀችና እያለቀሰች ትገኛለች። ግን ደግሞ ህይወቴን ያበላሸሁት እኔ ነኝ እያለችም ለትህትና ሁሉንም ነገር ነገረቻት። እናም ወይ እንዳንቺ አረብ ሀገር ልሄድ እንዴ ስትላትም ትህትናም አንቺ የከተማ ልጅ ነሽ፣ ምንም ሰርተሽ የምትቀየሪ አይመስለኝም፣ ግን ባልሽን ይቅርታ ጠይቀሽው ብትኖሪ ነው የሚሻለው። ሁላችሁም እንደዛ ትሉኛላችሁ። ይቅርታ ጠይቄው አብሬው ብኖር ደስ ይለኝ ነበር፣ ግን ደግሞ ይቅርታ ያደርግልኝ፣ የበደልኩት በደል በጣም ከባድ ነው አለቻት። ይገርማል። ሌላው እንግዲህ አሁን ላይ ኤፍራታ በእርግጥ ከመድብል ጋር ካፌ ቁጭ ብለው በጣም መፍራት አበዛች። በጣም ወደዛ ወደዚህ እየተገላበጠች ተጨናንቃለች። በእርግጥ ዝና መሀሌትን ሁለት ነገር አዟታል። አንደኛው ብሩክን ይቅርታ ብላ እዛ ቤት መግባትና የዝናን ፍላጎት ማሟላት፣ ሁለተኛው ደግሞ ኤፍራታን ወደ ሞት በር እሱ በሚፈልግበት ሰዓት ይዛ ለመምጣት እንግዲህ ጠይቋታል። ይህን ጊዜ ምን ማድረግ እንዳለባት ግራ የተጋባችው መሀሌት ጨንቋታል። እናም ኤፍራታ መሀሌት አሳልፏ እንደምትሰጣት ስለፈራች በጣም ተጨናንቃለች። በዚህን ሰዓት መድብል ጥቁር አዝሙድ እኔም ጋር ሆነሽ ትፈሪያለሽ እንዴ? አዎ መድብል በጣም ነው የምፈራው በጣም አለችው። አረ በፍጹም አትፍሪ እንዴ፣ ምን አስበሽ ነው? ምንም የሚያስፈራ ነገር የለም ተረጋጊ አላት። አይ አይ አለችው። ይኸውልሽ እነዚህን ሰዎች እስከ መጨረሻው ከህይወታችን ገልጽ ማስወጣት ከቻለን እኛ ሁልጊዜም ደስተኛ ነን። እንዴት ነው የምናስወጣው? እኔ ከሱ ጋር ሳፋጣ መጀመር አልፈልግም አለች። ከሰን ለምሳሌ እኔንም መርዝ ሊያጠጣኝ እንዳለ
እንዲህን ታረግ እኮ ይገለኛል አለችው። መስክረሽ ብትገላገኝ ነው የሚሻልሽ ወይስ ደግሞ እርሜ ልክሽን መጣ አልመጣ እያልሽ እየተሰቃየሽ በፍርሃት መኖር ነው የምትፈልጊው አላት። በዚህ ሰዓት መድብል እኔ እንጃ አለችው። ሁላችንም ተባብረን ልንጥለው ይገባል እና እኔ ብቻ ነው የሚመሰክረው? በጣም ብዙ ነን። ምሳሌ ያየችውን ትመሰክራለች። ብሩክ አለ፣ እኔ ያለው፣ አንቺ አለሽ፣ ሞገስ አለ፣ ጓደኛ ያለ አላት። እሺ በቃ ግን ደግሞ አይተሽ አታሳዝንሽም? አታሳዝነኝም። የእሱ ተገዥ ሁና እንደፈለገ እያሽከረከራት እሷ ወዳና ፈቅዳ ነው የገባችበት ስትለውም መድብል ወዳና ፈቅዳ እንዳልሆነ ግልጽ ነው። ወይ በገንዘብ ወይ በሆነ ነገር አስፈራርቶ የእሱ ተገዥነት አደረጋት አላት። በዚህን ሰዓት እሺ በቃ ግን ለምስክሩ ብቻ ነው የምመጣው አለችው። ከመሀሊት አንቺ ብልጥ ሳትሆኝ አይቀርም፣ አትፍሬ። ስለዚህ እስከ ወዳኛው ድረስ መሸኘት አለብን አላት። እሺ ብላ ተስማማች። እንግዲህ ቤት ተመልሰው መድብልና ብሩኬ ፖሊስ ጣቢያ ሄደው ስለ ዝና አመለከቱ። በዚህን ሰዓት ዳጣ ቤት መጣች። እቤት መታ ምሳሌን እነ ብሩኬስ ወይ ክደው ነው ጭር ያለው አለች ዳጣ ፖሊስ ጣቢያ ምን? ለምን? ዝና ወሰዳቸው? ለምን? ምን አስጨነቅሽ? እረ ራሳቸው ናቸው የሄዱት። ዋክሽ እኔ እኮ ዝናን ደብድቤዋለሁ። በቃ እሱ ነው የወሰዳቸው። በቃ አለቀልኝ። ወይኔ ጉዴ እያለች መቀወጥ ጀመረች። አንቺ ተረጋጊ፣ ራሳቸው ፈቅደው ነው የሄዱት። ዝናን ሊከሱት አይደለም፣ እሱ ከሷቸው እዛ ነው የወሰዳቸው። የተረገመ አለች። በዚህን ሰዓት ቅድስትስ ቅመማ ስትላት ክችን ናት አለች። እንግዲህ ቅድስት ጋር ዳጣ ወየው ያዙ ይልቀቁኝ አለችም። በዚህን ሰዓት እንዴ ምን ነሻል? ምን ተፈጠረ አለቻት ቅድስት። አንቺ ቆይኔ የዚህ የቤተሰብ አባላት አይደለሁም እንዴ? ለምን አላሳዝናችሁም? ለምን አትነግሩኝም አለች። ምንድን ነው? ወይኔ ጉዴ! ይህን ጊዜ እንደዚህ እየወንሻለሹ በቀላል ነገር ነው። ዝና እኮ ፖሊስ ጣቢያ ሄደዋልና ብሩኬ ዝና ይዟቸው። ምን? አዎ ወይን ጉዴ! አንቺም አልሰማሽም? አረ ምን ይሻለኛል አለች። እንደው ምንድን ነው የሚሻለው? ዳጣ ምን እናደርግ አለች። ቆይ ግን ምንድን ነው ያለሽ? ማን ነው ምን ያለሽ አለች። እንዴ ብሩኬንና መድብልን ፖሊስ ጣቢያ ሄደዋል አሉኝ እኮ። ኡፍ አንቺ ደግሞ ለዚህ ነው እንደምትጨነቂው? አዎ እነሱ ወደው ፈቅደው ነው የሄዱት። አላምንሽም። የምሬን ነው። ዝናን ሊያሳስሩት ብሩኬና እንዲሁም መድብል ዋጋውን ማግኘት አለበት። እኛ አርፈን ስንቀመጥ አልቀመጥም ብሎ እየረበሸን ነው እየተባባሉ ነበር አለቻት። እኔ አላምንም። እሱ ሲያዝ ብቻ ነው እኔ ወይም ደግሞ ትክክለኛ ሰው ዝና ተያዘ ሲባል ብቻ ነው መስማት የምፈልገው። ከዛ ውጭ አላምንም አለች። በዚህን ሰዓት እንግዲህ ሁላቸውም ተሰብስበው ምግብ ከበሉ በኋላ ቅድስት ጋሽ ምግቡ ተመቸህ? ምሳው አለችው። እንዴ እሱ ብቻ ነው እንደሚጠየቀው ወይስ እኔ አልጠየቅም? ወይስ አንተ ተመቸ አልተመቸ የራሱ ጉዳይ ነው አለ። አረ እንደዛ አይደለም፣ እሷም ስለነበረ ብዬ ነው። አረ እባክሽ ነው እንዴ አላት መድብል። አንተ ደግሞ ፍታ፣ ምግቡ ተመቻችሁ አልተመቻችሁ ነው ያለችው አለ። በዚህን ሰዓት ሁላቸውም ተሳሳቁ። አሸማቀኳት እያለ መድብልም ሳቀ። እንግዲህ አሁን ላይ ምሳሌን ወንድም ውለድልኝ በይው ብሩኬን። እሺ ማን እናት እንደሆነች ትፈልጊያለሽ? በቃ አባቴ ብቻ ወንድም ይውለድልኝ። ወንድም ነው የምትፈልጊው? አዎ ከማን ይውለድልሽ? እኔ አላቅም። ከማሌት የሚሆን ከእሷ ብትወልድ ደስ ይልሻል? አዎ ከኔስ? ከአንቺም። ግን አንቺ እንዴት ትወልጃለሽ? ለምን አትወልጅማ? ወልጅ ነው ማሳየሽ። ምን እያልሽ ነው አለቻት። አሁን ርቅስ አባትሽን ሄጅና ይብልክ አባዬ ወንድም ውለድልኝ ከቅድስት በይው አለቻት። በዚህን ሰዓት በጣም በሚገርም ሁኔታ አሀ
ማን እንደላከብት ጠይቃት አይሻልም አለችው። ይሄ ይባላል ዳጣ ረፊ አላት። እሷም ህፃን ልጅ እኮ ናት፣ ህፃን ልጅ ፊት ይህ አይወራም። ህፃን ልጅ ከሆነች ምሳሌ ህፃን ልጅ አይደለች። ህፃን ልጅ ከሆነች ደግሞ ማን እንደላካት ጠይቃት፣ ህፃን ከሆነች ትነግርሃለች አለችው። ዳጣ አለ ማን ላከች ሲላትም አልናገርም እምብዮ አለች። እንግዲህ የሉላ ጉዳይ እጅግ በጣም በሚያሳዝን ሁኔታ ትልቅ ችግር ተፈጠረ በላዋ ላይ። ምን ማድረግ እንዳለበት እንኳ የማያውቀው ሞገስ ምን እንደተፈጠረ ግራ ያጋባው። አሁን ነገሩን በሙሉ በሀዘንታና በእንባ ታጅቧል። ቻናሉን ሰብስክራይብ እያደረጋችሁ